የእግዚአብሔር ስራ የሚሰራው በእግዚአብሔር መሪነት በእግዚአብሔር ፈቃድ ሰጭነት አሰማሪነት ብቻ ነው። ብዙ ጊዜ እንስታለን በተለይ አገልጋዮች እዚህ ጋር አይደል መልካም የመሰለን ሁሉ በማድረግ ጌታ ልናገለግል እንሞክራለን። ግን አንዳንድ ጊዜ ያ ላይሆን ይችላል የእግዚአብሔር ፈቃድ ከዛ ውጪ ሊሆን ይችላል። እግዚአብሔር በዛ ደስ ላይሰኝ ይችላል ወይም ደግሞ ውጤቱ ጥሩ ላይሆን ይችላል። እግዚአብሔርን ደስ የምናሰኘው ፈቃዱን በመፈጸም ብቻ ነው። የኛን አምቢሽን የኛን ደስታ በመፈጸም አይደለም። ፈቃዱ ደግሞ የሚገኘው በመንፈስ ቅዱስ በኩል ነው። ወገኖች ስብከት የወንጌል ስብከት ስራ የሚሰራው ለውጥ የሚያመጣው የሰው ልብ የሚደርሰው በመንፈስ ቅዱስ ኃይል ሲሰበክ ብቻ ነው። አለበዛ ብሎ የሃይማኖት ትምህርት ይሆናል። ዝም ብሎ ደጋግ ምክር ይሆናል። ትራንስፎርማቲቭ የሰው ልብ የሚለውጥ ኃይል ያለው ሊሆን አይችልም። በተለይ እንዳገልጋይ ይሄንን በጣም መያዝ አለብን። የእግዚአብሔር ካልሆነው መልካሙን ክፉ ከሆነው መንፈስ መለየት የሚያስችል አይን መረዳት ኮንቪክሽን የሚሰጠው ማን ነው? መንፈስ ቅዱስ ነው። እንደምታውቁት በተከታታይ እየተማርን ያለነው ስለ መንፈስ ቅዱስ ነው። በተለይም ደግሞ በሐዋርያት ሥራ ውስጥ ይህ የሐዋርያት ሥራ መጽሐፍ ስለ መንፈስ ቅዱስ ምን ያስተምረናል የሚለውን ሐሳብ እያየን ነው። ከዚህ በፊት ከፓስተር ጋር እንዲሁም ከፓስተር ጆሲ ጋር በተከታታይ እየተማርን ነበር። ከኔም ጋር እንደዚሁ ዛሬ ደግሞ ሁለተኛውን የሐዋርያው ዮሐንስ ሚስዮናዊ ጉዞ አንስተን ጥቂት ስለሱ ተነጋግረን ከዛ ውስጥ ደግሞ ስለ መንፈስ ቅዱስ ምን እንማራለን በሚለው ሐሳብ ጥቂት ነጥቦችን አንስተን ነው ምን ጨርሰው አጥር ላለ ጊዜ ማለት ነው። ሐዋርያው ጳውሎስ ልዩ በሆነ መንገድ ጌታ ከተገለጠለት እርሱን ካወቀ በኋላ እግዚአብሔር አስቀድሞ እንደተናገረው ይህ በአህዛብ በነገስታት እንዲሁም በአይሁድ ፊት ስሜን የሚሸከም የከበረ የተመረጠ ዕቃዬ ነው እግዚአብሔር ባለው መሰረት እንደዛው ልዩ በሆነ መንገድ እግዚአብሔርን ስራ ይሰራ እና የክርስቶስን ወንጌል በስፍራ ሁሉ የሰበከ ትልቅ ሰው ነው እንደምታውቁት። ምናልባትም ከጌታ ከኢየሱስ ቀጥሎ ክርስቲያኒቲን ኢንፍሉዌንስ ያደረገ ሰው ይሉታል። በጣም ትልቅ ስራ ይሰራ ሰው ነው። ይህን ያደርግ የነበረው አንድ ቦታ ቁጭ ብሎ አልነበረም። ሐዋርያ ስለነበር በስፍራ ሁሉ የዞረ የእግዚአብሔርን ወንጌል የኢየሱስን ወንጌል በመስበክ በማስተማር ነበር። በተለያየ ትሪፖች በተለያየ ጉዞዎች ማለት ነው 3-4 ያው እንዳከፋፈላችን በርካታ የወንጌል ጉዞዎችን ሚሽነሪ ጆርኒዎችን አድርጓል። የመጀመሪያውን ጆርኒ ባለፉት ሳምንታት ተምረናል። ዛሬ ሁለተኛውን ጉዞ ነው የምንመለከተው ማለት ሁለተኛው ሚስዮናዊ ጉዞ ነው የምንመለከተው። ሐዋርያት ሥራ ምዕራፍ 15 ከ36 ጀምሮ እስከ 18:22 ነው የምናገኘው ይሄንን ጉዞ። ሐዋርያት ሥራ ምዕራፍ 15 ከ36 ይጀምራል እስከ 18:22 ድረስ ይሄዳል። ስለዚህ 3 ምዕራፍ አካባቢ ልናነበው አንችልም፣ ግን በታሪኩ መሃል አለፍ እያልኩ ስለማነብ እሱን እንይዛለን። አንጾኪያ የምትባል ቤተክርስቲያን ነበረች። በጣም የምትገርም ቫይብራንት የሆነች ቸርች ነበረች። በፍጥነት ያደገች በፍጥነት የእግዚአብሔርን ስራ ትሰራ ነበረች እና እሷ ናት ከዛ ነው የተነሱ የሚሄዱት ማለት ነው። ከዛ ይነሳሉ ይሄዳሉ ይመለሳሉ ይነሳሉ ይሄዳሉ ይመለሳሉ እና እቺ ቸርች ናት ሚሽነሪዎችን ትልክ የነበረች በጣም የምትገርም ቸርች ናት። ታሪኩን ብታጠኑት በጣም የሚያስገርም ነገር ነው ያለው ስለ ቸርቿ። ስለዚህ ስለ መንፈስ ቅዱስ ከዚህ ክፍል ምን እንማራለን የሚለውን ከማንሳት በፊት አጠቃላይ ፒክቸሩ እንዲኖረን እንከተለው ጳውሎስ በእነዚህ 3 ምዕራፍ ውስጥ ምን ነገሮች እንደተከናወኑ በፍጥነት ቶሎ አነሳለሁ ማለት ነው። ይሄ ጉዞ ከኢየሩሳሌሙ ጉባኤ በኋላ የተደረገ ጉዞ ነው። ምዕራፍ 15 ላይ ታውቁታላችሁ። ታሪካዊ ጉባኤ ነው። ትልቅ በቃ ውሳኔ የተወሰነበት ማለት ነው። እንደምታውቁት በአህዛብና በአይሁድ መካከል የነበረው የጥል ግርግዳ በጣም በቀላሉ የሚፈርስ አልነበረም እና ኢየሱስ በመስቀሉ ቢያፈርሰውም በሰው ልብ ውስጥ በሰው አእምሮ በሰው ሜንታሊቲ በሰው ትራዲሽን ውስጥ ግን ነበረ እና ሰዎች ኢቭን ወንጌል ካመኑ ከተቀበሉ በኋላ ሐዋርያቱ ሳይቀር ይቸገሩ ነበር ከአህዛብ ጋር ህብረት ለማድረግ ማለት ነው። እና ወደዚህ አንጾኪያ የምትባለው ቤተክርስቲያን የአህዛብ ቸርች ናት፣ ሶሪያ ውስጥ ያለች ቸርች ናት። ከኢየሩሳሌም አይሁዳውያን ወረዱ። ፈሪሳውያን የነበሩ ወደ ጌታ የመጡ ወረዱና ኖ ለምን ካልተገረዙት ጋር ህብረት ታደርጋላችሁ ብለው ክስ አመጡ። ቸርቿ ተረበሸች፣ ታወከች ማለት ነው። በዚህ ጉዳይ ኃይለኛ ጠብና መለያየት ሆነ ይላል። ጳውሎስና በርናባስ ከነዚህ ሰዎች ጋር ኃይለኛ ፋይት ውስጥ ገቡ። ባይዘው አንዳንድ በእግዚአብሔር እውነት በእግዚአብሔር ጉዳይ ሲሪየስ ፋይት ማድረግ ሊያስፈልግ ይችላል።
ኃይለኛ ጠብ ሆነ ይላል በሁለቱ ማለት በቃና ለቀን አልተገዛንላቸውም ይላል ጳውሎስ ሌላ ክፍል ላይ ስለዚህ ሐሳብ ሲናገር እነዚህ ጁዳይዘርስ እነዚህ መገረዝ ሰባኪዎች ከዛ በቃ ይሄ ጉዳይ ይፈታ ተብሎ ወደ ኢየሩሳሌም ሄደ ያው ታሪኩን ታክስታውታላችሁ ዲቴል ውስጥ አልገባም ብዙ ፍጭት ብዙ ክርክር ሆነ በኢየሩሳሌም ሐዋርያት ሽማግሌዎች ባሉበት ማለት ነው ከዛ አስቀድሞ ጴጥሮስን እግዚአብሔር ኦሬዲ ገዝግዞት ስለነበር በዚህ ጉዳይ በቆርኔሊዮስ ታሪክ ውስጥ አቃለሽ የሆነውን ነገር ከዛ ጴጥሮስ ተናገረ የሆነውን ነገር አማድ የነበረው ያዕቆብ ተነስቶ ከብሉይ ኪዳን ጠቅሶ ይሄ ነገር ልክ ነው እግዚአብሔር እኛን እንደተቀበለ እነሱንም ተቀብሏቸዋል ለዚህ ማረጋገጫ ደግሞ እኛ ላይ የፈሰሰው መንፈስ እነርሱ ላይ ፈሷል ስለዚህ ምንም ልዩነት የለም እንቀበላቸው ተባለ ሰው ይሄ ተወሰነ በጣም ትልቅ ውሳኔ ነበር ባይዘው በጣም የሚገርም ውሳኔ ነው እንዴ አሁን በነገራችን ላይ በአሕዛብና በአይሁድ መካከል የነበረው ቴንሽን አሁን ላይ ሙሉ እንደምናስበው አይደለም ብዙ ጊዜ አሁን ለመረዳት እንቸገራለን ከታሪኩ በጣም ሩቅ ሄደን እኛ ራሳችን አሕዛብ ነን ብዙ ጊዜ እንደዛ እናስብም አይደል እኛ አሕዛብ ነን ባይዘው በክርስቶስ ተጨመረን እንጂ ኤትኒክሊ እንደምታውቁት እና በጣም ከፍተኛ ኢሹ ነበር ይሄ ጉዳይ እና እግዚአብሔር በዚህ ውሳኔ ያስተላለፈው ነገር የሰበረው ቀንበር ቀላል አይደለም ሪቮሉሽነሪ የሆነ ውሳኔ ነው አብዮታዊ አይነት ውሳኔ ነው ይሄ ውሳኔ ትልቅ ድልድይ ነው የተመሰረተው ትልቅ ግርግዳ ነው የፈረሰው ማለት ነው ከዛ በኋላ ይሄንን የምስራች ለመናገር ወደ የአንጾኪያ ተመለሱ ማለት ነው ሳውልና በርናባስ ይሄን ደብዳቤ በስፍራ ሁሉ ተናገሩ የአንጾኪያ ቤተክርስቲያን ይሄን ተሰማ ተደሰተች ተጽናኑ በረቱ ከዛ በኋላ በርናባስና ጳውሎስ ወደዚህ ሚሽነሪ ጉዞ ለመጓዝ ተነሱ ማለት ነው ከዚህ በፊት በመጀመሪያው ሐዋርያዊ ጉዟቸው ያገለግሏቸው ቤተክርስቲያናት ቪዚት ለማድረግ ነው ይሄ ጆርኒ የተጀመረው እነሱን ቪዚት ለማድረግ ነው የተጀመረው ምዕራፍ 15 ቁጥር 36 ላይ ታገኛላችሁ ግን ገና ከጅምሩ ችግር ተፈጠረ በበርናባስና በጳውሎስ መካከል በማን ምክንያት ማርቆስ ዮሐንስ ማርቆስ ይሄ ሰው አንደኛው ጆርኒ ላይ አንደኛው ሚስዮናዊ ጉዞ ላይ በርናባስና ሳውልን ትቷቸው በምን ምክንያት እንደሆነ አይታወቅም ወደ ኢየሩሳሌም ተመልሷል የኢየሩሳሌም ሰው ነው እና ጳውሎስ በጣም አዝኗል በዚህ እና ይሄ ለሚሽን ስራ የሚሆን ሰው አይደለም ብሎ በቃ ወስኗል ማለት ነው እና ትቷቸው ስለመጣ አዝኗል በርናባስ አሁን እድል እንስጠው ከኛ ጋር ይሄድ ይሄ ሰው ብሎ ይላል ጳውሎስ ግን ኖ አይሆንም ይሄ ሰው ከኛ ጋር አይሄድም እጅግ የከረረጠ ከዛ በኋላ ያው ተለያዩ ማለት ነው አብሮ መቀጠል አልቻሉ በርናባስ ይሄንን ማርቆስን ይዞ ወደ ቆጵሮስ ሄደ ጳውሎስ ደግሞ ሲላስን ይዞ ወደ ላይ ወደ እስያ አቀና ማለት ነው በነገራችን ላይ ይሄ ማርቆስ የጸብ ምክንያት የሆነው ማርቆስ በምን ምክንያት ወደ ኢየሩሳሌም ትቷቸው እንደመጣ አይታወቅም ህፃን ልጅ ስለሆነ ደንግጦ ፈርቶም ሊሆን ይችላል ምን እንደገጠመው አይታወቅም እና መጨረሻ ላይ ግን በኋላ ቆይት ብላችሁ ግን ታሪኩን ስታጠኑ ይሄ ሰው በጣም ጠቃሚ ሰው ሆኖ ነው የምታገኙት መጨረሻ ላይ ምንም እንኳን ጳውሎስ አብሮት እንዲሄድ ባይፈቅድለትም በኋላ ላይ ግን ይሄ ሰው በጣም የተለወጠ ለእግዚአብሔር ስራ በጣም ጠቃሚ ሰው ሆኖ ነው የምታገኙት ይሄንን ደግሞ ራሱ ጳውሎስ አድሚት ያደርጋል 3 ቦታ ቆላሲያስ ምዕራፍ 4 ሄዳችሁ ብታነቡ የወንጌል አጋሬ የሆነው ማርቆስ ይላል ፊሊሞና ላይም እንደዛ ይላል ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ሄዳችሁ ስታነቡ ደግሞ ለወንጌል ስራ በጣም ስለሚያስፈልገኝ ማርቆስንም ይዘውና ይለዋል ጢሞቴዎስን እና አንዳንድ ጊዜ እግዚአብሔር ታሪክን ይቀይራል አይደል ዛሬ ፌዝፉል አይደለም አይችልም አይበቃም የተባለ ሰው ነገ ምን አይነት ሰው ሊሆን እንደሚችል አታውቁ እግዚአብሔር እንዴት ያንን ሰው ራሱን ጠቃሚ ሊያደርገው እንደሚችል አታውቁ እና ጠቃሚ ሰው ሆኖ ተገኘ ማለት ነው ማርቆስ በተለይ ደግሞ የሐዋርያው ጴጥሮስ ቀኝ እጅ ነበር በጣም ረዳቱ ነበር ኢንፋክት የመጀመሪያውን ወንጌል የመጀመሪያ የተጻፈውን ወንጌል የማርቆስን ወንጌል የጻፈልንም ይሄው ሰው ነው አይገርምም እግዚአብሔር ታሪክን ይቀይራል ያ ኤኒዌይስ እሺ ተለያዩ ከዛ በኋላ ትኩረቱ እንግዲህ ጳውሎስ ላይ ይሆናል ማለት ነው ኦልሞስት ከእንትኑ ካሜራው ኦልሞስት ጳውሎስ ላይ ይሆናል ከዚህ በኋላ ሙሉ ጉዞውን ማለት ነው ሲላስን ይዞ ወደ ላይ ወደ ሶሪያ ሄደ ከዛ ወደ ልስጥራና ደርቤ የሚባል አካባቢ ወጡ ማለት ነው በዛ ጢሞቴዎስን አገኘው ጢሞቴዎስ የሚባል በጣም መልካም ምስክርነት የነበረው እናቱ አይሁዳዊ አባቱ የግሪክ ሰው የነበረ ሰው ወደደው አጋሩ አድርጎ ያዘው በነገራችን ላይ ልስጥራና ደርቤ የተባለው ከተማ ጳውሎስ ተመልሶ መሄዱ በጣም ያስገርም ነገር ነው እዚህ ከተማ ምዕራፍ 13 ላይ ሄዳችሁ ታነቡ
ጳውሎስ ምን ሆኖ ነበር? ተወግሮ ነበር። ወግሮት ሞቷል ብለው ጥለውት ሄዱት ከተማ ነው። ኢንፋክት እዛው ላይ ራሱ ተነስቶ ታምሮ ሞተ ብሎ ከበው ያዩት ብድግ ብሎ ተነስቶ ወደዛው ከተማ ተመልሶ ገብቷል። ጳውሎስ ምን አይነት ሰው እንደሆነ እና ወንጌል ሰበክ ይላል። አሁን በዚህኛው ጉዞ ደግሞ ተመልሶ እንደገና ይሄዳል እና ያ ጳውሎስ በተወገረበት በዛ ከተማ እግዚአብሔር ጢሞቴዎስን የሚያክል ሰው ነርቸር እያደረገ እያሳደገ ነበር። አይገርም? ያ የወንጌል ስራ የሚረከበው አደራው የሚያስቀጥል ሰው በዛች ከተማ እግዚአብሔር እያሳደገ ነበር። የሚገርም ነው እግዚአብሔር ስራ። ከዛ ጢሞቴዎስን ይዞ ሲላስን ይዞ ወደ ተለያዩ የእስያ ግዛቶች ለማገልገል አሰበ። ሲያስብ የኢየሱስ ክርስቶስ መንፈስ ከለከለው ይላል ሉቃስ ነው የሚነግረን። አንዴ 2 ጊዜ ከለከለው። ስለዚህ ማፑን እንግዲህ ሄዳችሁ አጥኑት። በጣም ነው የሚገርመው። እንደዚህ ወደዚህ ወደ ላይ ነው ሊሄድ ያሰበው የነበረው በእዚያው እስያ ማይነር ኤዥያ ውስጥ ማለት ነው። የኢየሱስ መንፈስ ሲከለክላቸው ወደዚህ ይመጣል። እዚህም ሲከለክላቸው ጢሮአዳ ወደምትባል በጣም ሩቅ አልሞት ውቅያኖስ ነው። ከዛ ቀጥሎ ያለው ዳር ድረስ ይመጣል። እዛ ቦታ ላይ በሌሊት ራእይ ይቀበላል። ከመቄዶንያ ሰዎች እባክህ ተሻገር ወደዚህና እርዳን ሲለው ያንን ራእይ ይቀበላል። በዛ መሰረት ይሄዳሉ፣ ይሻገራሉ በመርከብ ማለት ነው። እና ለመጀመሪያ ጊዜ ከእስያ ወንጌል ወደ አውሮፓ የገባበት ጊዜ ይሄ ጊዜ ነው። እና አውሮፓ ለመጀመሪያ ጊዜ ወንጌል የገባው በዚህ ጊዜ ነው። ወደ መቄዶንያ ግዛት ዋና ወደ ነበረችው ደግሞ ፊልጵስዩስ ከተማ ማለት ነው ገቡ። እና በዛ እነ ሊዲያን ያገኛሉ። ሊዲያ የመጀመሪያዋ አውሮፓዊ ወንጌልን ያመነች the first convert ተብላ ትታሰባለች። ኢንፋክት እሷ የቲያትሩን ሰው ነች፣ ግን እዛ ነው ለመጀመሪያ ጊዜ ወንጌልን ያመነች ሰው እሷ ናት በአውሮፓ ማለት ነው። ከዛ ቀጥሎ እነ ጳውሎስ እለት ሲሰብኩ ከኋላ እየተከተለች በሟርት መንፈስ የምትናገር አንዲት ሴት ታገኛላችሁ። እና አያሌ ቀን እየሄደች በጣም የሚገርም ነገር ትናገራለች። ቴዎሎጂካሊ በጣም ሳውንድ የሆነ ነገር ትናገራለች። የልዑልን የእግዚአብሔር መንገድ የሚያሳዩአችሁ የመዳን መንገድ የሚያሳዩአችሁ የልዑል ባሪያዎች እያለች ትል ነበር አያሌ ቀን። ከዛ አንድ ቀን መንፈሱ ተቆጣ። ሳውል ታወከ። መንፈሱ ለየው ምን አይነት መንፈስ እንዳለ ውስጥ ዞር ብሎ ምን አለው? ገሰጸው። ወጣ። ከዛ በኋላ የሆነው ነገር ታሳውሳላችሁ። እሷ ትርፍ የምታመጣ ሴት ነበረች በጥንቆሏ። ስለዚህ አሳዳሪዎቿ ለምን አሉ ተነሱ፣ በጳውሎስ ላይ ተነሱ፣ ወደ ወህኒ ይዘው ሄዱ። እኛ ሮማውያን ሆነን ሳለ እነዚህ ሌላ ሃይማኖት ይሰብኩብናል፣ ፖለቲሳይዝ አደረጉት ክሱን። ከዛ በኋላ እጅግ ደበደቧቸው ይላል። እጅግ ከተደበደቡ ጳውሎስና ሲላስ ወደ ምን ጣሏቸው? ወደ ወህኒ ጣሏቸው። እና የወህኒው አዛዥ አደራ አጥብቀ ሰራቸው አላቸው። ውስጠኛው ክፍል አስገብቶ እግራቸውን ጠረቀው። ከዛ በሌሊት እነ ጳውሎስ የተደበደቡት የቆሰሉት ጳውሎስና ሲላስ በሌሊት ምን ያደርጉ ነበር? ይጸልዩ ደግሞም ይዘምሩ ነበር። ከዛ ደግሞ ዝም ብለው አይደለም እንዲ ዊስፐር አይደለም ያሩ፣ ዝም ብለው የሚሸኳሸክ አይደለም፣ አውትላ በደንብ ነው ጮክ ብለው ነው የሚዘምሩት። ለምን? በዛ ውስጥ ያሉ ሁሉ ይሰማቸው ነበር። ከዛ እግዚአብሔር ያደረገው ነገር ታስታውሳላችሁ። ታላቅ የመሬት መናወጥ ሆነ። ሼክ አደረገው መሰረቱን ሁሉ፣ እስራት ሁሉ ተፈታ። ጌታ ይመስገን። ከዛ ታሪኩን ስለምታስታውሱት ነው እየፈጠንኩ የምናገረው። ያ የወህኒው አዛዥ የተንቀጠቀጠ ወደ እነሱ መጣ። መጀመሪያ ራሱን ሊገል ነበር። ኖ አለን፣ ማንም በዚህ የጠፋ የለም አለን። ከዛ እየተንቀጠቀጠ ወደ እነሱ መጣ እና የሚገርም ነገር ነው የተናገረው። ወገኖቹ እዱን ዘንድ ምን ማድረግ ይገባኛል አላቸው ይላል። በጣም የሚገርም ነው አይደል? የወህኒ አዛዥ ነው። ምንም እነዚህ ሰዎች ምን እንደሆኑ ያውቃል እንዴ? እንዴት ወደዚህ ፖይንት ወደዚህ ኮንቪክሽን መጣ? የሚገርም ነው። ያው ዲቴይሉን ሉቃስ ባይጽፍልንም ግን እነዚህ ሰዎች ማን እንደሆኑ የተረዳው ነገር እንዳለ እናስባለን። ከምንም በላይ ደግሞ የሐዋርያት ሥራ መጽሐፍ ስታዩ ልክ እንደ ቆርኔሌዎስ ያሉ እንደ ሊዲያ ያሉ ኦልሬዲ በአሕዛብ ሆነው ግን ወደ ይሁዲነት የመጡ እና የእግዚአብሔርን መንገድ ሚናፍቁ ሚራቡ ሚጠሙና ለወንጌል ምቹ ፈርታይል የሆነ ልብ ያላቸው ሰዎች አሉ። ከሱ እንዳንዱ እንደሆነ እንረዳለን። እና ይሄ ሰው ወንጌል ሰበኩለት፣ በጌታ በኢየሱስ እመን አሉት። ከዛ አመነ፣ ተጠመቀ። ቤተሰብ ከነ ቤተሰቡ ማለት ነው ወደ ቤት ወሰዳቸው፣ አገለግላቸው፣ ጧት መለሳቸው። ከዛ በኋላ በሌሊት እንዲፈቱ ትእዛዝ ወጣ። እነ ጳውሎስ አንወጣም አሉ። እኛ ሮማዊ ሆነን ሳለ ያለ ሕግ ተደብድበናል። እና ጳውሎስ ክሌም አደረገ።
ሮማዊነቱ ኢንፋክት አይሁዳዊ ነው እሱ ግን የተወለደው ጠርሴስ ስለሆነ በሮማ ግዛት ስለሆነ በመወለድ አይሁድ ሮማዊ ነው እየፈሩ እየተንቀጠቀጡ አወጧቸው ከዛ በኋላ ወደ ተሰሎንቄ ጉዟቸውን ቀጠሉ ማለት ነው ወደ ተሰሎንቄ ጉዞ ቀጠሉ ምዕራፍ 17 ላይ ተሰሎንቄ ጥሩ አልነበረም ኤክስፒሪየንሳቸው ነው ጳውሎስ ከባድ ስደት ገጠማቸው 3 ሳምንት አካባቢ ነው የቆዩት ብዙ አልቆዩ ብዙ ሰዎች ዳኑ በርግጥ አይሁድ እየተከታተሉ ስደት አስነሱባቸው ማለት ነው እና በጣም ከባድ ሁከት ተፈጠረ እነ ሳውል ጳውሎስን አሾልከው አወጡት ስለዚህ ከተማን ቶሎ ጥሎ ወጣ ተሰሎንቄ መጽሐፍ ስታነቡ ይገባቸዋል በምን አይነት ራሽ ውስጥ እንደወጣ እና እንዴት ልቡ ተከፍሎ እንደነበረ ጳውሎስ ማለት ነው ከዛ ቤሪያ ውስጥ ገብቶ ለሰዎች መመስከር ጀመረ የቤሪያ ሰዎች ከተሰሎንቄ ሰዎች ይልቅ ልበሰፊዎች ነበሩ ይላል ይሄ ነገር እንደዚህ ሆነን በማለት ቃሉን በመመርመር ተቀበሉ ይለናል ሉቃስ እንደ ተሰሎንቄ ሰዎች ለስደት የሚቸኩሉ ሰዎች አልነበሩ በልበሰፊነት ወንጌሉን ተቀበሉ ከዛ እዛም አልቆዩም ተከታተለው መጡ ከተሰሎንቄ መጡ ተከትለውት ወደ ቤሪያ ማለት ነው ስደት ያሳደዱ ወደ ተከትለዋቸው መጡ ስለዚህ መቆየት አልቻለም ቤሪያም ቶሎ ወደ የተወረደ ወደ አቴና ገባ አቴና ገብቶ ያደረገው ነገር በጣም አንብቡት ሄዳችሁ ጊዜ ስለሌለኝ ነው ማላብራራው በጣውታት የተሞላች ከተማ ናት አቴና ማለት የፊሎሶፈርስ ከተማ ናት ስቶይክስ ኢፒካሪዮስ ምናምን የተለያዩ የግሪክ ፈላስፎች የነ አርስቶትል ሀገር ናት እንደምታውቁት አቴና እነ ሶቅራጥስ ፕሌቶ እና ጣውታትን ሲያይ ከተማዋ ሁሉ በጣውት ተሞልታ ሲያይ መንፈሱ ተበሳጨበት ይላል እና እየጠበቀ ነው ሲላስና ጢሞቴዎስ እስኪመጡ ከዛ ከአይሁድ ጋር መነጋገር ጀመረ ይላል ደግሞ ከግሪክ ሰዎች ጋር መነጋገር ጀመረ ሄዳችሁ አንብቡት በጣም የሚገርም ነው እዛ ጋር የሚናገረው ወንጌልን የሚመሰክርበት ጥበብ የሚናገረው እውነት በጣም የሚያስገርም በሚገባቸው ቋንቋ ንግግር ጀመረ ማን ነው ለፍላፊ ምንድነው የሚናገረው እስቲ እንስማው ምናምን በጣም ኪዩሪየስ ነበሩ ለመስማት በጣም ሬዲ ነበሩ እነዛ ሰዎች እስቲ እንስማው ምንድነው የሚያወራው ይሰውዬ ምናምን ብለው ተሰበሰቡ ይላል አሪዮስፋጎስ የሚባል አደባባይ ወሰዱት እና ንግግሩን ይጀምራል በመካከል ሳልፍ በጣም እናንተ የግሪክ ሰዎች በጣም የአቴና ሰዎች አማልክትን በጣም ተወዱ እንደሆናችሁ ተረድቻለሁ እና ሳልፍ አንድ ነገር አየሁ ለማይታወቅ አምላክ የሚል መሰዊያ አየሁ እና ያን ማታውቁትን አምላክ ምን ልበላችሁ ላስተዋውቃችሁ ማለት አማልክት ደርድሮ አልበቃ ብሏቸው ደግሞ ለማይታወቅ አምላክ የሚል መሰዊያ ያስቀምጣሉ በዛ መንገድ በሚገርም ሁኔታ ወንጌል ሰበከ ከዛ ጥቂቶች ዳኑ የተወሰኑት ደግሞ አሾፉ ከዛ ይሄን ካደረገ በኋላ ወደ ቆሮንቶስ ነው የሚገባው ጉዞውን አሁን እየጨረሰ ነው ምዕራፍ 18 ላይ ደርሰናል ወደ ቆሮንቶስ ሲገባ አቂላና ፕርስቅላ የሚባሉ አይሁዳዊ የነበሩ ግን የሮም ይኖሩ የነበሩ ሰዎች ያገኛል ቀላውዲዮስ አባሮ ስለነበር አይሁዳውያን በሙሉ ይውጡልኝ ብሎ ነበር ከሮም ከተማ ስለዚህ ተሰደው በቆሮንቶስ መኖር የጀመሩ ሰዎች ናቸው እነዚህ ሰዎች በዚያ ከነሱ ጋር ድንኳን እየሰፋ ወንጌል መስበክ ጀመረ እግዚአብሔር ስራ መስራት ጀመረ ትልቅ ቆይታ የቆየበት ቦታ ነው ኦልሞስት 1 አመት ተኩል ያህል ነው የቆየው በዚህ እና በጣም እግዚአብሔርን ስራ ይሰሩ ነበር ይመሰክሩ ነበር ቸርች ተተከለች ትልቅ ስራዎች ተሰሩ ብዙዎች አመኑ እንደተለመደ አይሁዳውያን ስደት አስነሱ ወደ አደባባይ ይዘውት እስኪሄዱ ወደ ሽርድ ሸንጎ ይዘውት እስኪሄዱ ከፍተኛ ሁከት አስነሱ ግን ጌታ በሌሊት ተገልጦ አይዞ አትፍራ እኔ ካንተ ጋር ነኝ ማንንም አንዳች ክፉ ሊያደርግብ አይችልም በዚህ ከተማ ገና ሌሎች ብዙዎች አሉኝ አበረታው በዛ ቆየ ያን ካደረገ በኋላ መመለስ ይጀምራል ማለት ነው ወደ ሶሪያ ሄደ ከዛ ወደ ኤፌሶን ቆየ ጥቂት እንዲቆይ ለመኑት ቅዱሳን አልቆየም ለምን ኢየሩሳሌም ሄዶ በዓል ማክበር ነበረበት ባይዘው ስቲል ራሱ እንደ ተለየ ሃይማኖት ተከታይ አልነበረም ጳውሎስ የሚያየው ራሳቸው እንደ አይሁዳዊ ነበር የሚያዩት ግን የእግዚአብሔር ማዳን ከአይሁድም ያልፍና ሌሎችን ይጨምራል ነው የነሱ እምነት እንጂ አይሁዳዊነት ወጥቶ ወደ ሌላ እምነት ይገባ ራሳቸው እንደ ጂው ነበር የሚመለከቱት እና በዓል ለማክበር ነው ሄደው ስለት ነበረበት ይላል ተላጨ ይላል በከንክራውስ ከዛ ኢየሩሳሌም ሄደ በዓል አከበረ መጨረሻ ወደ አንጾኪያ ወደ ተነሳበት ቤተክርስቲያን ተመለሰ ታሪኩን አንብቡት አጥኑት በጣም የሚገርም እግዚአብሔር ስራ ታዩበታላችሁ የጳውሎስ ህይወት ኮሚትመንቱ ዲሲሽኑ የሚያደርገው ነገር
እና እግዚአብሔር በዛ ውስጥ የሚሰራው ስራ በጣም የሚያስገርም ነው። ክፍሉን አጥኑት። እሺ እኔ ጥቂት ደቂቃዎች ልውሰድና መንፈስ ቅዱስ ይህ ክፍል ስለ መንፈስ ቅዱስ ምን ያስተምራል የሚለውን አንድ ነጥቦች ላንሳ። ይህ ክፍል ስለ መንፈስ ቅዱስ ምን ያስተምረናል? አንደኛ 3 ነጥቦችን ነው ማነሳው። 3 ነጥቦችን አይተን ጨርሳለን። የመጀመሪያው መንፈስ ቅዱስ ለአገልግሎት ምን ይሰጣል? ምሪት ይሰጣል። መንፈስ ቅዱስ ለአገልግሎት ምሪት ይሰጣል። እንደ ፈቃዱ ይፈቅዳል፣ ደግሞ ምን ያደርጋል? ይከለክላል። ሂዱ ይላል፣ ደግሞ አትሂዱ ይላል። ዳይሬክሽን ይሰጣል መንፈስ ቅዱስ። ስለ መንፈስ ቅዱስ ምሪት ጥቂት ነገር እናንሳ። ገና ጉዞ ሲጀምሩ ጳውሎስና ሲላስ ጳውሎስና ባልደረቦቹ በእስያ እንዳይሰብኩ ምዕራፍ 16 ቁጥር 6 እስከ 10 ይህን ሐሳብ ታገኛላችሁ። ቃሉን እንዳይሰብኩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ አልፈው ሄዱ ይላል። መንፈስ ቅዱስ ምን ስላላቸው? ስለከለከላቸው። እሺ በቃ በዛ በእስያ ተከልክለናል፣ ደሞ እስቲ በገላትያ በኩልን ሞክር ብለው ወደ ምስያም በተቃረቡ ጊዜ ወደ ቢታንያ ሊገቡ መከሩ ይላል። ድጋሚ ማን ከለከላቸው? የኢየሱስ መንፈስ አልፈቀደላቸው። በጣም ግራ የተጋቡ ይመስለኛል። ረጅም ካርታውን ብታጠኑት በጣም ብዙ ነው የተጓዙት። በጣም ብዙ ኪሎ ሜትር ነው የሄዱት። ግን ስቲል አይሆንም አለ መንፈስ ቅዱስ። ስለዚህ በሚስያ በኩል አርገው ወደ ጢሮአዳ ጫፍ ላይ ነው። ኤሲያን አቋርጣችሁ አውሮፓ የምትገቡባት ጫፍ ላይ ማለት ነው። ውቅያኖስ ነው ያለው በመሃል። ወደ ጢሮአዳ ወረዱ። ጳውሎስም በሌሊት ራእይ አየ ይላል። አያችሁ፣ ያ የከለከለው መንፈስ በዚህ ጋር ደግሞ ዳይሬክሽን መስጠት ጀመረ። የመቄዶንያ ሰው ቆሞ ወደ መቄዶንያ ተሻግረ እርዳን ብሎ ሲለምን አየ። ጳውሎስ ይህን ራእይ ካየ በኋላ እግዚአብሔር ወንጌል እንድንሰብክላቸው ጠርቶናል፣ መርቶናል፣ ጋይድ አድርጎናል፣ ዳይሬክሽን ሰጥቶናል ብለን አመንን፣ ተረዳን። ይህን ቆጥረን ወደ መቄዶንያ ሄደን ይላል። ስለ መንፈስ ቅዱስ ምሪት ነው ጥቂት ነገር ማለት ፈልገው። መንፈስ ቅዱስ ይመራል። መንፈስ ቅዱስ ዳይሬክሽን ይሰጣል፣ አቅጣጫ ይሰጣል፣ ይፈቅዳል፣ ደግሞ አንዳንዴ ምን ያደርጋል? ይከለክላል። ብዙ ጊዜ መንፈስ ቅዱስ ማለት እንዲፈቅድልን ብቻ ነው እንፈልገው እኛ አይደል? መፍቀዱን ብቻ ነው እንዲያጸድቅ ብቻ ነው እንፈልገው አንዳንድ ጊዜ ግን ምን ያደርጋል መንፈስ ቅዱስ? ይከለክላል፣ ኖ ይላል። አንድ ነገር ልንገራችሁ፣ የእግዚአብሔር ስራ የሚሰራው እንደ እግዚአብሔር ፈቃድ ብቻ ነው። ተውት ሌላውን ነገር፣ ሌሎች ጉዳዮችን ተውት። ራሱ the very work of God የእግዚአብሔር ስራ ራሱ፣ መንፈሳዊ ስራ ራሱ፣ አገልግሎት ራሱ የሚሰራው እንደ ሰው ፈቃድ፣ እንደ ሰው ልማድ፣ እንደ ሰው ምክር፣ መልካም ሐሳብ ምክር ሳይሆን እንደማን ፈቃድ ነው? እንደ እግዚአብሔር ፈቃድ ነው። አሁን ምን ችግር አለው? እነ ጳውሎስ ወንጌልን ነው የሚሰብኩት አይደል? ሲያደርጉት የኖረው ነው። ወደ ሲያ ቢሄዱ ቢሰብኩ ሲያደርጉ እንደነበረው። እሺ እሱ ይቅር፣ ወደ ገላትያ ቢወርዱ፣ ወደ ፍርጊያ፣ በዛ ወደ ቢታንያ ምንድነው ችግሩ? የኢየሱስን ወንጌል ነው የሚናገሩት። መልካም ነው ያደርጉት። ግን እሱ ሁሉን አዋቂ ስለሆነ የሚሆነው ያለውን ስለሚያውቅ አይሆንም ማለት በሰው በጎ ተነሳሽነት መልካም ስላሰብን ብቻ የእግዚአብሔር ፍቃድ የእግዚአብሔር ስራ አይሰራም። ይሄንን ማወቅ አለብን። የእግዚአብሔር ስራ የሚሰራው በእግዚአብሔር መሪነት፣ በእግዚአብሔር ፈቃድ ሰጭነት፣ አሰማሪነት ብቻ ነው። ብዙ ጊዜ እንስታለን፣ በተለይ አገልጋዮች እዚህ ጋር አይደል? መልካም የመሰለን ሁሉ በማድረግ ጌታ ልናገለግለን ሞክራለን። ግን አንዳንድ ጊዜ ያ ላይሆን ይችላል የእግዚአብሔር ፈቃድ። የእግዚአብሔር ፈቃድ ከዛ ውጪ ሊሆን ይችላል። እግዚአብሔር በዛ ደስ ላይሰኝ ይችላል። ወይም ደግሞ ውጤቱ ጥሩ ላይሆን ይችላል። ትንሽ ሳጠና ምናልባት ቀጥታ ሄዶ ቢሆን ኖሮ በኋላ ላይ ወደ እዚህ አውራጃ ላይ ከፍተኛ መከራ የሚደርስበት የሚያዘውም እዚህ አካባቢ ነው እና ምናልባት he was not mature enough ገና ምናልባት እንደዚህ አይነት መከራ ለመቀበል ሬዲ አልሆነ ይሆናል። የአገልግሎት መጨረሻ አካባቢ ወደ ወህኒ የሚሄድበት መስመር ነው ይመስመር እና እግዚአብሔር አዋቂ ነው ለምን እንደሆነ። የእግዚአብሔርን ስራ መንፈሳዊ ስራ ለመስራት ስናስብ ሁሉ ጊዜ we have to make sure እግዚአብሔር ፈቃድ ኤግዛክትሊ ዛው ነው ወይ? እግዚአብሔር እዛ ነው ወይ በትክክል የሚፈልገኝ? ይሄ ነው የእግዚአብሔር ሐሳብ፣ እግዚአብሔር ልብ ያለው እዚህ ነው ወይ ይለውን ማድመጥ መስማት ያስፈልጋል። እነዚህ ሰዎች የሚሰሙ ሰዎች ስለነበሩ ችግር የለውም። መንፈስ ቅዱስ የሚናገራቸው ሰዎች ስለነበሩ፣ እኛ ግን ብዙ ጊዜ ቢናገረን ራሱ አንሰማው ወይ ደግሞ ለመስማት የሚያስችል የነቃ ልቦናና መንፈስ የለንም።
በብሉይ ኪዳን ተመሳሳይ አንድ ታሪክ ታስታውሳላችሁ ብዬ አስባለሁ። ዳዊት አንድ ጊዜ ምን አደረገ? በቃ እኔ አለ አንደኛ ሳሙኤል ላይ ታገኙታላችሁ፣ አንደኛ ዜና ላይ ምዕራፍ 17 ላይ እና በቃ እግዚአብሔር ከጠላቶቹ ሁሉ ካሳረፈው በኋላ እኔ አለ በተሸለሙ በቃ በዝግባ ቤተ መንግስት ተመችቶኝ ይኖራል። የእግዚአብሔር ድንኳን ሴት ነው፣ በድንኳን ነው። ይሄ ሊሆን አይችልም አለ። ኖ አለ ለእግዚአብሔር ምን ሰራለታለሁ? ቤት ሰራለታለሁ። what's wrong with this idea? ምንድነው ችግሩ? ምን ክፋት አለው? እንደውም ያ ነብዩ መጣና ሲነግረው ምንድነው ያለው? እግዚአብሔር ካንተ ጋር ነው ያለው። ነብዩ ራሱ በቃ go ahead እንደዚህ ያለ ድንቅ ሐሳብ፣ እንደዚህ ያለ መልካም ሐሳብ ምን ምክር አለው ወይ? ምን ፍቃድ፣ ምን ማማከር? በቃ go ahead እግዚአብሔር ካንተ ጋር ነው አለው። በልብህ ያለውን ሁሉ አድርግ። አንደኛ ዜና ምዕራፍ 17 ከቁጥር 1 እስከ 15 ታገኙታላችሁ ታሪኩ። ከዛ እግዚአብሔር ድጋሚ መጣ። ይሄን ደህና ሁን እግዚአብሔር ካንተ ጋር ይሁን በልብ ያለውን አድርግ ብሎት ናታን ሄደ ነብዩ። ከዛ ላከው ተመልሶ መጣ። ሂድ አለው። ሂድ ንገረው፣ ያሰበው መልካም ነው ግን ሂድ ንገረው፣ አንተ ለኔ ቤትን አትሰራልኝ። መልካም አይደለም እንደ ያሰበው ዳዊት? በጥሩ ሞቲቭ አይደለም እንደ ነገር ያሰበው? ለእግዚአብሔር ቀንቶ አይደለም ወይ ያደረገው? ለጌታ ካለው ፍቅርና ልብ አይደለም ያደረገው? ኖ አንተ ቤትን አትሰራልኝ። እስራኤልን ካወጣውበት ቀን ጀምሮ እስከ ዛሬ ድረስ ከድንኳን ወደ ድንኳን ከማደሪያ ወደ ማደሪያ ሄድ ነበር እንጂ በቤት ውስጥ አልኖርኩምና የምኖርበትን ቤት አንተ አትሰራልኝ ብሎ ከዛ በኋላ እግዚአብሔር ያው ልቡን ከዛ በኋላ እንዴት ይገባችኋል። እግዚአብሔር ቀጥሎ የተናገረውን ታሪክ ታስታውሳላችሁ። በጣም ባረከው፣ ልቡን ቅንነቱን እግዚአብሔር ስላየ ባረከው፣ ተስፋ ቃል ሰጠው፣ ኪዳን ገባለት፣ በልጁ እንደሚሰራ ተነገረ። ኤኒዌይስ sometimes እንደዛ ነው እግዚአብሔር ነገር። አንዳንድ ጊዜ እግዚአብሔር ስራ እንደሱ ጌታ ሲወድ ብቻ ነው የሚሆነው ማለት ነው። ስለዚህ we need to have that consciousness። እንደዚህ ያ አይነት ንቃት አንዳንዴ እግዚአብሔር ልብ በትክክል እዚህ ነው ወይ ብሎ ማሰብ ያስፈልጋል። መንፈስ ቅዱስ እውነተኛ መሪ ነው ወገኖቼ። ከተከተልነው ከሰማነው ፈቃዱን ያሳውቀናል፣ የልቡን ሐሳብ ይነግረናል። ምክንያቱም መንፈስ ቅዱስ ሁሉን አዋቂ ነው፣ ሁሉን የሚያውቅ ነው፣ ሁሉን የሚረዳ ነው። እኛ ምናስበው ከፊታችን ያለውን ነው፣ የታየንን ነው። ሎጂካሊ ትክክለኛ በሆነ ማይንድ ልክ ነው ብለን ምን የምናስበው ነው ምናየው። እሱ ግን ሁሉን አዋቂ ስለሆነ የእግዚአብሔርን ጥልቅ ነገር የሚመረምር ስለሆነ አይደል? አንደኛ ቆሮንቶስ የእግዚአብሔርን ጥልቅ ነገር ሳይቀር ምን ይላል? ይመረምራል። የእግዚአብሔርን ሐሳብ ያውቃል። ስለዚህ በዛ በፈቃዱ መሰረት ይመራናል። እኛስ አናውቅ። ስለዚህ እሱ መስማት ያስፈልጋል ማለት ነው። እና የእግዚአብሔርን ድምጽ እንስማ። ይሄ ነው ምክሬ። የጌታን ሐሳብ እንወቅ። መንፈሳዊ ነገር ላይ ብቻ አይደለም፣ ሌሎች መልካም ምንላቸው ነገሮችም ስንሰራ የእግዚአብሔር ልብ በዛ ውስጥ ነው። እግዚአብሔር በዛ ይደሰታል። እስቲ ይከልክለን አንዳንድ ጊዜ ጌታ ዝም ብለን እንደተፈታ እንትን ኮነን የፈለግነውን ያደረግን ነው የምንኖረው። ታውቃላችሁ? የፈለግነው አስባለሁ አደርገዋለሁ፣ አንዳች የሚከለክለኝ ኃይል የለም። እስቲ ጌታ ሆይ ፈቃድ ነው ወይ ማለት ነው። እና ሄደን ተጋጭተን ተላትመን ተላልጠን ነው ምንነቀው። በጣም ዘግይተን ነው ምንነቀው። እና ድሮ እስኪ እንደዚህ ያሰብኩ ነው ጸልይልኝ ጌታ ምንና እስቲ ጌታን ሐሳብ ለማወቅ ሰዎች ጾም ጸሎት ምናምን ይገባሉ። ምሽግ እስኪ ጌታን ሐሳብ ለማወቅ በዚህ ጉዳይ ሳምንት ጸልያለሁ፣ ጌታ እንዲናገረኝ የጌታን ድምጽ ለመስማት በዚህ ጉዳይ በፊት መሆን ፈልጋለሁ ይላሉ ሰዎች። ጌታ ተናገረኝ፣ ጌታ አይሆንም አለኝ፣ እግዚአብሔር ከለከለኝ፣ መንፈስ ቅዱስ እንደዚህ አለኝ፣ አመለከተኝ ምናምን የሚሉ ሰዎች ነበሩ። አሁን እንደዚህ ሰዎች ጠፍተዋል። እንደው ሞክ ነው የምናረግባቸው ሰዎች። ጌታ ተናገረኝ፣ መንፈስ ቅዱስ እንዲህ አለኝ፣ ሞክ ነው የምናረግባቸው። አእምሮን ተጠቀም እንጂ አስብ። አንዳንድ ጊዜ መንፈስ ቅዱስ መልካም የሆነውን ነገር እንኳን ሊከለክል ይችላል። ሩም መተው አለብን ማለት ነው። እግዚአብሔርን ደስ የምናሰኘው ፈቃዱን በመፈጸም ብቻ ነው። የኛን አምቢሽን የኛን ደስታ በመፈጸም አይደለም። ፈቃዱ ደግሞ የሚገኘው በመንፈስ ቅዱስ በኩል ነው፣ በቅዱስ መንፈሱ በኩል ነው። ይሄ ቅዱስ መንፈስ አንደኛ በቃሉ በተገለጠ ፈቃዱ በኩል፣ ሁለተኛ ልዩ በሆነ ምሪቱ ጋይድ ያደርገናል፣ ይመራናል። ስለዚህ እሱን መከተል አለብን። አንድ ነጥብ ይለለፍ እዚህ ጋር ማን ከለከለን ነው የሚለው? መንፈስ ቅዱስ ይልና ወረድ ብሎ ማን ድጋሚ ማን ይላል? የኢየሱስ መንፈስ። ዩኒክ የሆነ ዲስክሪፕሽን ነው፣ ዩኒክ የሆነ ገለጻ ነው። የመጽሐፍ ቅዱስ ጸሐፊዎች ዝም ብለው አይደለም ቃላት የሚመርጡት፣
በመንፈስ ቅዱስ መሪነት ሆኖ ሲጽፉ ኢንቴንሽናሊ ነው ቃል የሚመርጡት። መንፈስ ቅዱስ ካለ በኋላ ደግሞ ራሱ መንፈስ ቅዱስ ወይ የእግዚአብሔር መንፈስ ብሎ ማለፍ ይችላል ነበር። ለምን የኢየሱስ መንፈስ አለው? ይሄ ዝም ብለን ማለፍ የለብንም። የማን መንፈስ? የኢየሱስ መንፈስ። ኢየሱስ እንግዲህ ጌታችን መድኃኒታችን ስሙ ማን ነው? ኢየሱስ ክርስቶስ። ክርስቶስ የሚለው ስም ምኑን ነው የሚያመለክተው? ንግስናውን፣ አዳኝነቱን፣ ታዳጊነቱን ነው የሚያመለክተው። ኢየሱስ ህዝቡን ከምን ያድናቸዋልና? ከኃጢአት ያድናቸዋልና ማን ትለዋለህ? ኢየሱስ ትለዋለህ። ኢየሱስ የሚለው ቃል በዋናነት የሚያመለክተው ምኑን ነው? ሰውነቱን ነው የሚያመለክተው። ሰውነቱን ነው የሚያመለክተው ኢየሱስ። ኢየሱስ የሚባሉ ሰዎች ነበሩ ባይዘው ወይ ጆሹዋ ማለት ነው በዕብራይስጥ የሹዋ ማለት ነው። ኢየሱስ የሚባሉ ሰዎች ነበሩ በጊዜው በዛን ጊዜ እና የኢየሱስ መንፈስ ለምን ይለዋል ሉቃስ? ብዙ ዲቴል ውስጥ አልገባም። ኢየሱስ የሚለው ሰው ምኑን ነው የሚያመለክተው አልኳችሁ? በዋናነት ሰው መሆኑን፣ ሰውነቱን እና በሰውነቱ ደግሞ የፈጸመውን ስራ ነው የሚያመለክተው። ስለዚህ ጌታችን ኢየሱስ ክርስቶስ መለኮት ሰው ከሆነ በኋላ በስጋው በምድር ላይ የእግዚአብሔርን ስራ ሲሰራ፣ የእግዚአብሔርን መንግስት ሲያገለግል፣ የአባቱን ፈቃድ ሲያገለግል ሲፈጽም አብሮት አጋሩ የነበረው ማን ነው? መንፈስ ቅዱስ ነው። ቆርኔሌዎስ ቤት ይናገራል አይደል? ጴጥሮስ ይነግራቸዋል። እግዚአብሔር ጌታችንን ማንን? የናዝሬቱን ኢየሱስን። የትኛውን? እዛ ናዝሬት የምትባል ከተማ ውስጥ የሚታወቀው እንትና ኢየሱስ የሚባለው ሰው ያውቁታል አንዳንዶቹ። አሁን ሲጠን ሲናገር ናዝሬት ያደገው ፓርቲኩላር ስለ አንድ ሰው ነው የሚለው። የናዝሬቱን ኢየሱስን እግዚአብሔር ምን አደረገው? በማን? በመንፈስ ቅዱስ ኃይል ቀባው። በመንፈስ ቅዱስ ኃይል ቀባው። ማንን? የናዝሬቱን ኢየሱስን እግዚአብሔር። ከዛስ ይሄ ኢየሱስ ለዲያብሎስ የታሰሩትን እየፈታ መልካም እያደረገ ታምራት እያደረገ ምን አደረገ? ዞረ። ከዛስ እግዚአብሔርም ከእርሱ ጋር ነበረ ይላል። ምዕራፍ 10 ላይ ሐዋርያት ሥራ ታገኙታላችሁ። ጴጥሮስ ነው በስብከቱ መሃል ነው እውነት የሚናገረው። ስለዚህ ኢየሱስ ክርስቶስ የአብን ፈቃድ በምድር ሲያገለግል አብሮት የነበረው ያገዘው የረዳው ኃይል የሆነው ያ መንፈስ ቅዱስ ዛሬም ያንኑ አገልግሎት የሚፈጽሙት ያንኑ ስራ ከሚሰሩት ከሚያገለግሉት ከነ ባርናባስ ጋር ከነ ጳውሎስ ጋር አለ ማለት ነው። ስለዚህ የኢየሱስ መንፈስ አገልጋዮችን የሚረዳ የአብን ፈቃድ እንዲፈጽሙ በምድር ላይ ተልኳቸው እንዲፈጽሙ መልካም እያደረጉ እንዲዞሩ የእግዚአብሔርን ስራ እንዲዞሩ የሚረዳ የሚያግዝ የአገልግሎት አጋር ነው የኢየሱስ መንፈስ። ስለዚህ ይሄ ነው በዋናነት የሚያመለክተው ኢየሱስ ማለት ነው። ግልጽ ነው አይደል? ሁለተኛው ነጥብ መንፈስ ቅዱስ ወንጌል ሲሰበክ ሰዎች ያምኑ ዘንድ የሰዎችን ልብ ምን ያደርጋል? ይከፍታል። ወደ ሊዲያ ነው ወስዳችሁ ምዕራፍ 16 ቁጥር 14 ከሚያዳምጡም ሴቶች መካከል ሊዲያ የምትባል አንዲት ሴት ነበረች። እርሷም እግዚአብሔርን የምታመልክና ከቲያጥሮን ከተማ የመጣች የቀይ ሐር ነጋዴ ነበረች። ጌታም ጳውሎስ የሚናገረውን በማስተዋል ትሰማ ዘንድ ልቧን ከፈተላት ይላል። ወገኖች ስብከት የወንጌል ስብከት ስራ የሚሰራው ለውጥ የሚያመጣው የሰው ልብ የሚደርሰው በመንፈስ ቅዱስ ኃይል ሲሰበክ ብቻ ነው። አለበዛ ዝም ብሎ የሃይማኖት ትምህርት ይሆናል። ዝም ብሎ ደጋግ ምክር ይሆናል። ትራንስፎርማቲቭ የሰውን ኃይል የሰውን ልብ የሚለውጥ ኃይል ያለው ሊሆን አይችልም። ሰዎችም የእግዚአብሔር እውነት ሲሰበክ እውነቱን መረዳት የሚችሉት መንፈስ ቅዱስ ኮሙኒኬት ሲያደርጋቸው ልባቸውን ሲነካው ነው። ይሄ የመንፈስ ቅዱስ ስራ ነው በአዲስ ኪዳን። ሊዲያ እነ ጳውሎስ የሚናገሩትን እዛ ካሉ መካከሉ ሰዎች ብዙ ሰዎች ይኖራሉ። ወንዝ ዳር ነው እየተናገረ ትሰማው ዘንድ አይገርም? ልቧን ምን አደረገላት? ጌታ ከፈተላት። እግዚአብሔር ልብን ካልከፈተ ባይዘው ጌታ የሰውን ልብ ተርን ካላደረገ የእግዚአብሔርን እውነት መረዳት አይቻልም። ታውቃላችሁ? ለዛ ነው ብዙ ሰዎች እውነቱን ይሰማሉ ግን አይረዱትም። የዚህ ዓለም አምላክ የማያምኑት ሰዎች አይን ምን አደረገ ይላል? የውስጥ አይን አሳወረ። እውነቱን እንዳይረዱ ማለት ነው። ታውሯል ሰው ባይዘው። መንፈስ ቅዱስ ነው ያንን መጋረጃ የሚገፈው። የሰውን ልብ የሚያቃን ነው። መስማት መረዳት ማወቅ ይችሉ ዘንድ ልብን የሚነካው መንፈስ ቅዱስ ሰዎች እውነትን ያውቁ ዘንድ የሰውን ልብ
የሚነካው የሚቀይረው መንፈስ ቅዱስ ነው። በተለይ እንዳገልጋይ ይሄንን በጣም መያዝ አለብን። የሰው ዲስኩር የሰው ንግግር የኔ እዚህ ጋር ወጥቶ ብዙ ነገር መናገር መወራጨት አንዳች ጠብ የሚለውጥ አያመጣም። አንዳች ስራ አይሰራም። እግዚአብሔር ልብን ሲነካ ነው ከተናጋሪው ጋር ሲቆም ነው የሰው ልብ የሚነካው የሚቀየረው። በወንጌል ስራ ውስጥ የመንፈስ ቅዱስ ስራ አንዱ ዋናው የመንፈስ ቅዱስ ስራ ይሄን ነው። ጌታ ኢየሱስ ይሄን አስቀድሞ ተናግሯል አይደል? ምዕራፍ 16 ላይ ታስታውሳላችሁ። ዮሐንስ ወንጌል መሄዴ ይበጃችኋል፣ እኔ ካሉ ካጽናኝ ወደ እናንተ አይመጣም፣ ከመጣው በኋላ ግን እርሱን እልካለሁ። እርሱ ሲመጣ ምን ያደርጋል? ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ምን ይላል? ይወቅሳል። የሰዎችን ልብ ይወቅሳል። የሰዎችን ልብ ይነካል። ሰዎች እውነትን ይሰሙ ዘንድ ይነካል። እኛ እዚህ እንዴት መጣን? ጌታ ልባችን ነክቶልን። ይሄ አንድ ጊዜ ብቻ አይደለም። ጌታን ከተከተልን በኋላ መንፈስ ቅዱስ ደጋግሞ ጌታ የሚለውን እንረዳ ዘንድ ልባችን ሊነካው ይገባል። ባይዘው አንዳንድ ጊዜ ልንደነዝዝ እንችላለን። ዓለማዊነት ምናም ሊያደነዝዝን ይችላል። ዲሴንሲታይዝ ነው። ይሄ ሴንስለስ ልንሆን እንችላለን። ይሄ ነው ስፒሪቹዋሊ በቃ ምንም ማንነካ በቃ እግዚአብሔር እውነት እየፈሰሰ እግዚአብሔር ቃል እየተነገረ ልባችን ማይገባ እንዲ ነጥሮ የሚመለስ ልንሆን እንችላለን። ደግሞ መንፈስ ቅዱስ ልባችንን ካልከፈተልን ደግሞ ኮሙኒኬት ካላደረገ እንደገና ካላቃና እግዚአብሔር ይርዳን። ልባችን ደግሞ ጌታ ይክፈትልን። እውነቱን እንረዳ ዘንድ አይምሮአችን አይናችን ይክፈትልን። ስለዚህ ይሄ ነው የመንፈስ ቅዱስ ስራ አንዱ። ሶስተኛው ነው የመጨረሻው። መንፈስ ቅዱስ የስህተትን አሰራር የምንለይበትን ብቃት ወይም አይን ይሰጠናል። የመለየት መንፈስ የስህተትን አሰራር ምንም የምንለይበት መንፈስ። ይሄ እንዴት ቁልፍ ነገር መሰላችሁ። መናፍስትን ስለመለየት ስጦታ አይደለም በዋናነት የምናገር። ኦፍ ኮርስ እሱ ዋና ነው። ስለሱ እንማራለን ሌላ ጊዜ። እንደ ግል እንደ ቤተክርስቲያን እንደ አገልጋይ በቤት በኑሮ በአገልግሎት በህይወት በመልካም በመናደርገው ነገር ሁሉ የእግዚአብሔር ካልሆነው መልካሙን ክፉ ከሆነው መንፈስ መለየት የሚያስችል አይን መረዳት ኮንቪክሽን የሚሰጠው ማን ነው? መንፈስ ቅዱስ ነው። ይሄ በጣም አስፈላጊ ነገር ነው። በጣም አስፈላጊ ነገር ነው። መቼስ ስለየትኛው ክፍል ስለማን ልናገር እንደሆነ ግልጽ ነው። ያቺ ሴት ምዕራፍ 16 ቁጥር 16 ጀምሮ አንድ ቀን ወደ ጸሎት ስፍራ ስንሄድ በጥንቆላ መንፈስ ትንቢት የምትናገር አንዲት የቤት አገልጋይ አገኘችን። እርሷም በዚህ ጥንቆላ ስራዋ ለአሳዳሪዎቿ ብዙ ገንዘብ ታስገኝላቸው ነበር። ይህችው አገልጋይ ጳውሎስና እኛን እየተከተለች እነዚህ ሰዎች የመዳን መንገድ የሚነግሯችሁ የልዑል የእግዚአብሔር ባሪያዎች ናቸው በማለት ትጮህ ነበር። ይህንን ብዙ ቀን ደጋግማ አደረገች። ጳውሎስ ግን በዚህ እጅግ በመታወቁ ዞር ብሎ ያን መንፈስ ከርሷ እንድትወጣ አዛለሁ፣ በጌታ በኢየሱስም አዛለሁ አለው። መንፈሱም በዚያው ቅጽበት ወጣላት ይላል። ወገኖች ሐሰተኛ መናፍስትን ሐሰተኛ አሰራርን በቀላሉ መለየት አይቻልም። ማለት ሰይጣን እንደዚህ ጭራቅ መስሎ ምናምን አይመጣም ወደ ህይወታችሁ፣ ወደ ኑሯችሁ፣ ወደ ትዳራችሁ። ገብታችሁ በጣም ስማርት ሆኖ የተሻለ ሐሳብ በጣም በቃ ደስ የሚል ምን አፒሊንግ የሆነ ሐሳብ ነው ይዞ የሚመጣው ወደ ህይወታችሁ። ሸንጋይ ነው እሱ። ለዛም የዲያብሎስን ሽንጋላ ተቃወሙ ዘንድ ብሎ ኤፌሶን መጽሐፍ የሚነግረን ይሄንን ያንን አድርጉ ይሄን ልበሱ ይላል። ሐሰተኛ አሰራር፣ ሐሰተኛ ምክር፣ ሐሰተኛ ድምጽ፣ ሐሰተኛ መናፍስት በበዙበት ዓለም ውስጥ ነው የምንኖረው ምን መላለሰው። ብዙ ጊዜ የስህተት አሰራር ወደ ሰዎች ሲመጣ የስህተት መንፈስ ወደ ቤተ ክርስቲያን ሲገባ እውነተኛ መስሎ ነው ልትለዩት በማትችሉት መልኩ በጣም በጥሩ ገጽታ ነው የሚመጣው። አንድ ስህተት ይወጣልታል የምትናገረው ነገር አንድ ስህተት ደግሞ ጥሩ ነገር አይደለም እንዲያደርገች ያለችው ምድሮች ክሩ እንደዛ ማድረጉ የመዳንን መንገድ ምንም ያደርጋችሁ የሚያሳዩአችሁ እንዴ ከዚህ በላይ ምስክርነት ምን አለ? የማን ባሪያዎች? የልዑል ባሪያዎች ተደጋግመው ነበር። ግን በምን መንፈስ ነው የምትናገረው? በጣም ይገርም እኮ ነው። በጥንቆላ መንፈስ ምን የምትናገር? ትንቢት የምትናገር። በምን መንፈስ? በጥንቆላ መንፈስ ምን
ስለዚህ ትንቢት የተናገረ ሁሉ ትንቢት ሁሉ ከጌታ ላይሆን ይችላል ማለት ነው። ሰው በምን መንፈስ ትንቢት ሊናገር ይችላል ማለት ነው? ይሄ አዲስ ኪዳን ነው አይደል? በጥንቆላ መንፈስ የት ውጭ ነው? እዚህ ሚሽነሪ እዛው ስራ እግዚአብሔር ስራ ያለበት አካባቢ ማለት ነው። እዛው እግዚአብሔር ስም የሚጠራበት አካባቢ ቸርች ውስጥ ምናምን ኦኬ። በምን መንፈስ? በጥንቆላ መንፈስ። ኮንሺየስ መሆን አለብን ወገኖች። ትንቢት በጥንቆላ መንፈስ ሊነገር ይችላል። የእግዚአብሔር ቃል ምክር በጥንቆላ መንፈስ ሊነገር ይችላል። መልካም የሚመስል ነገር ማለት ነው። ሴት ቴዎሎጂካሊ ሳውንድ ነው የምትናገረው ነገር፣ ትክክል ነገር ነው የምትናገረው፣ ስህተት አትናገረው። ግን ከንግግሩ ጀርባ የሚሰራ የሚያውክ የክፉ መንፈስ ነበር። ታሪኩን ስታጠኑ የራሱ አጀንዳ አለው። በትለስት መልኩ ስደት የሚያስነሳ ንግግር ነው የምትናገረው። በነገራችን ላይ የሚያግዝ አይደለም ንግግሯ ማለት ነው። ኤኒዌይስ ከዛ በመንፈሱ ምን ብሎ አያሌ ቀን አደረገች። ምናልባትም የመጀመሪያዎቹ ቀናቶች ብዙ ልብ አላለው ይሆናል ጳውሎስ ማለት ነው። ብዙ ቀን ደጋገመችው ነው የሚለው። ስለዚህ የመጀመሪያዎቹ ቀናት ሳይ ጌታ ምን አስነሳልን? ረዳት አስነትን በቃ አጋር አስነሳልን እያሉ ሊሆን ይችላል። ጎሽ ሊሆን ይችላል። አንድ ቀን ሁለት ቀን ከዛ ኮንሺየስ ስለሆነ ከመንፈስ ጋር ያለው ህብረት ስትሮንግ ስለሆነ ጳውሎስ ምን አደረገ ይላል? መንፈሱ ምን አለ ይላል? ታወከ። አያችሁ ከመንፈስ ቅዱስ ጋር ያለን ህብረት ጥልቅ የሆነውን ያክል የጠነከረውን ያክል ነው ለመንፈሳዊ ዓለም ሴንሲቲቭ ምን ሆነው በነገራችን ማለት መንፈስ ቅዱስ በውስጣችን በመንፈሳችን በኩል ነው የሚነግረን አንዳንዱ ነገር ማለት ኤክስፕሌን ልታደርጉት አትችሉ። አንዳንዴ ሰዎች በልሳን ሲጸልዩ ወይ የሆነ መንፈስ የሆነ ነገር ሲያደርጉ ውስጣችሁ ይታወቃል። አንዳንዴ እንደዛ ገጥሟችሁ ያውቃል? መልካም ነገር ነው የሚያደርጉት እኮ የሚናገሩት፣ ግን ውስጣችሁ አይቀበለው። ያ መንፈስ ቅዱስ የሚሰጣችሁ ጋይዳንስ ነው፣ መለየት መከተል ነው እሱ። እሺ ማለት ነው እሱ መልካም የሚያወራው ንግግር መልካም ነው። መጥቶ ሲመክርሽ ስለ ትዳር ስለ ቤት ሲያወራ ትክክል ውስጥ አልቀበለው ካለ ቶ ጌታ እየተናገረ ነው፣ እየመራሽ ነው። ሽሽ ከዚህ ሰው በቃ ጥለውጣ እንትን ለማድረግ አትሞክር። ራሽ ገብታችኋል? ኤክስፕሌን ለማድረግ በአመክንዮ ነገሩን ኖ በቃ መንፈስ ቅዱስ በቃ ጥለው ሂድ አደጋለው ማለት ነው። እንደሱ አንድ ጊዜ ትዝ ይለኛል ልጅ ሆነን በጣም ቸርች ውስጥ አክቲቭ ነበር፣ እንጸልያለን እናገለግላለንና እየሰራን ደግሞ ማገልገል አለብን፣ ቸርች መደገፍ አለብን ምናምን ብለን የሆነ ቢዝነስ እንጀምር ብለን ተሰብሰብ ብለን ወጣቶች የሆነ ቢዝነስ ለመጀመር ሞከርና አንድ ልጅ መጣ። በቅርቡ ነው ጌታን አገኘው ነው የሚለው። ሶ ኤኒዌይስ መጣ፣ ጆይን አደረገ፣ ከኛ ጋር አብሮ መጸለይ ምናምን ይሞክራል። አይቀበለውም ውስጣችን። ከኛ ጋር ህብረት ያደርጋል፣ ይጸልያል፣ የሆነ መንፈሳዊ ይወጣል ይገባል እና ኤክስፕሌን እናደርገው ማንችሉ ውስጣችን እምቢ ይለዋል ልጁ፣ አይቀበለውም። ከዛ ቢዝነስ በተለይ እንጀምር የሚለው ሐሳብ ሲመጣ ዋና ሆነ ልጁ። ዋና በቃ ፈላጭ ቆራጭ በቃ እኔ ልምራው እኔ ላስተዳድር ማለት ጀመረ ልጁ ማለት ነው በጣም። ከዛ አንድ ቀን ብዙ አላስተዋል ነው አንድ ከመካከላችን አንድ ልጅ አለ በጣም የሚጸልይ ልጅ ነው እና ይሄ ሰው ይሁዳ ይመስለኛል አለ። በቃ ይሁዳ ይመስለኝ። ይሁዳ ለዶች ሲሰጥ አልባስጥሮስ ተናል አይደል? ኖ አላ እንዴት አለ? ለምን ለስንት ድሆች የሚሰጥ ንብረት አንድ እግር ላይ እንዴት ይፈሳል አለ ይላል። ከዛ ዮሐንስ ግን ይነግረናል ሚስጥሩን አይደል? ለድሆች ገዶት አይደል? ምን ስለነበረ ነው? ሌባ ስለነበረ ነው አለን ማለት ነው ልጁ። ልባላል ነው ብዙ አልሰማነው። ፋይናሊ ግን ልጁ እንደዛ ሆኖ ተገኘ። ብዙ ሜስ ፈጥሮ ብዙ ነገር አተራምሶ ብዙ ነገር አበላሽቶ ሄደ ማለት ነው። ያው ስላልሰማነው ወገኖች ጌታ ይናገራል። አንዳንድ የስህተትን አሰራር እንለየው። ጌታ መንፈስ ቅዱስ ሹክ የሚለን ድምጽ ካለ እሷን አጥብቀን መያዝ አለብን። አለበዛ ዋጋ እንከፍላለን። ቤት ይታመሳል፣ ትዳር ይፈርሳል፣ ብዙ ነገር ብዙ ቀውስ አለ ታውቃላችሁ። አብሮሽ ያለው ሰው ካንቺ ጋር ያለው ሰው ፈቃድ አይደለም ይልሻል ምናምን ብሎ ገብቷችኋል። ብዙ ትዳር ፈርሷል በነገር የተጋቡ ሰዎች ሳይቀር ማለት ነው። እሱ ከሱ ጀርባ የሚሰራ እንትናል ብዙ አይነት ሮንግ የሆኑ እንደ እግዚአብሔር ቃል ያልሆኑ ምክሮችን ሹክ አድርጎ ማስገባት የሰዎች ትዳር ፈርሷል። ብዙ ነገር ተተራምሷል ወገኖች። ዛሬም በግል በህይወታችን በኑሯችን በአገልግሎታችን ብዙ ድምጾችን እንሰማለን። ብዙ ድምጾች ሹክ ይላል ሰይጣን
ብዙ ምክሮች አሉ። ቆም ብለን መስማት አለብን። ቆም ብለን ማሰብ አለብን። የጌታ የሆነውን ካልሆነው መለየት መቻል አለብን። አለበዛ አደጋ አስላለው ማለት ነው። እግዚአብሔር ይርዳን። 3 ነገሮችን ያነሳውት መንፈስ ቅዱስ ይመራል፣ ምሪትን ይሰጣል። በአገልግሎት በህይወት በኑሮ በመውጣት በመግባት ይፈቅዳል፣ ሲፈልግ ደግሞ ይከለክላል። ስለዚህ መንፈስ ቅዱስን እንስማው። ከብዙ ስብራት እንተርፋለን። አዋቂ ነው። አንዳንዱ ነገር ኤክስፕሌን አይደረግም። ከከለከለ መተው ነው። ታይ ካለሽ መተው ነው። በልባችን ጌታ ከተናገረን በቃ መተው ነው። ብዙ እናውቀዋለን በያስባሉ በቤታችን በመቆም በበክፉ ዋጋ ከፍለንም ደም ብዙ አትርፈንም እናውቀዋለን አይደል? መስማት እንዴት ጥሩ መሰላችሁ። ለአእምሮአችን ቢመስልም ባይመስልም ቢጥም ባይጥም መስማት መታዘዝ ይሆንልን። ጌታን እየሰማን ፈቃዱን በመፈጸም ዘመናችን ይለቅ። ከስብራት ከኪሳራ እግዚአብሔር ይጠብቀን። ሌላው መንፈስ ቅዱስ በተለይ እግዚአብሔርን ቃል ስንናገር ስንሰብክ ስናስተምር ደግሞም ስንሰማ የመንፈስ ቅዱስን ሚና ሁልጊዜ ማሰብ አለብን። መንፈስ ቅዱስ ነው የእግዚአብሔርን እውነት እንድንረዳ ልባችን የሚከፍተው። ስለዚህ ክፈትን ተሰማ ዘንድ አይደለም ይለው እነ ጳውሎስ የሚናገሩትን ተሰማ ዘንድ ታስተውል ዘንድ ሰምቶ አለማስተዋል ስላለ ማለት ነው። ስለዚህ ጌታ ልቤን ክፈቱ። ያንተ እውነት በተነገረ ቁጥር ሁሉ ልቤ ተከፈተ ሰማ ዘንድ እንደ ሊዲያ ሪስፖንድ አድርግ ዘንድ አድግበት ታነጽበት ዘንድ ደግሞ እንዳገልጋይ ከንግግሬ ጋር ቁም ማለት ያስፈልጋል አይመስላችሁ? የሰዎች ልብ ይነካ፣ ሰዎች ይነኩ። አፌን ስከፍት አንተ የሰዎችን ልብ ነካ። አገልግሎት ውጤታማ የሚሆነው የዛን ጊዜ ነው። ደግሞም ብዙ ድምጾችን ብዙ ምክሮችን በመንሰማበት ዓለም ውስጥ ስንኖር የጌታ የሆነውን ካልሆነው የምንለይበት መንፈስ ተሰጥቶናል። የእግዚአብሔር መንፈስ ቅዱሱ ቅባት እርሱ ያስተምራችኋል የተባለው ማንንም አያታላችሁ የተባለው የእግዚአብሔርን ጥልቅ ነገር የእግዚአብሔርን ፈቃድ የሚረዳ ፈቃዱን ደግሞ ወደኛ የሚያመጣ የሚነግረን እሱን እንስማው። የስህተት አሰራር አለ፣ የስህተት ልምምድ አለ። በቅርብም በሩቅ ሰይጣን ይመጣል። መልካም የሚመስሉ ምክሮችን ሐሳቦችን ይዞ ወደ ቤታችን ይመጣል። ወደ ኑሮ፣ ወደ ቢዝነስ፣ ወደ አገልግሎት፣ ወደ ቤት ይመጣል። መለየት ያስፈልጋል። መስማት ትክክለኛውን የጌታ የሆነውን ካልሆነ እርኩሱን ከቅዱሱ የጥንቆላውን ከከበረው ከእግዚአብሔር መንፈስ መለየት ያስፈልጋል። እግዚአብሔር ይርዳን። እንጸልይ።